ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራባቲው ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ ያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ የአክብሮት ግብዣችንን እያቀረብን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁም በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ የአክብሮት ግብዣችን ነው። የመጀመሪያ ክፍል የዕለተ ሰኞ ፕሮግራማችን በቀጥታ ትኩረት የሚያደርገው ከእንግሊዝ እግር ኳስ ሁለት የዘንድሮ የውድድር ዓመት ብርቱ ተፎካካሪ ክለቦች መካከል የሚደረገው በቀሪ የፕሪሚየር ሊግ ጨዋታ የሌሎች ውድድሮች ተጽዕኖ በቀጥታ በዋንጫ ፉክክር ላይ ምን አይነት ተጽዕኖ ይኖረዋል፣ የእንግሊዝ እግር ኳስ በወቅቱ በዚህ ሰዓት የያዘበት የጨዋታ መንገድና ባህል ለየትኛው ቡድን የበለጠ አድቫንቴጅን ከፍ አድርጎ በዋንጫ ፉክክሩ ላይ የራሱን ተጽዕኖ ሊያሳድር ይችላል። በተጨማሪም ካለፉት ዓመታት በሊጉ ከተመዘገቡ ጥንካሬዎችና የተለያዩ በአንድ የውድድር ዓመት ከአንድ ሁለት ዋንጫ በላይ ለማሳካት በተደረገ ጥረት የትኛው ቡድን ረጅም ርቀት ለመጓዝ የትኛውን የጨዋታ ስታይልና ስልት እየተጠቀመ ነበር? ከነዛም መካከል ታሪክ የሚያስታውሳቸው ሁለት የማንቸስተር ከተማ ክለቦች አሉ። ሊቨርፑል ረጅም ርቀት ለአራት ዋንጫ የተጓዘበት ወቅት አለ። የዘንድሮ የሚካኤል አርቴታ አርሴናል በአራት ግንባር ነው እንግዲህ እየተጫወተ የሚገኘው። በተመሳሳይ ሁለተኛ ደረጃ ላይ የሚገኘው ማንቸስተር ሲቲም ተመሳሳይ የሆነ የውድድር ይዘት ነው ያለው። ሲቲም በአራት የተለያዩ ውድድሮች ላይ በቀጥታ ተሳታፊ በአራት የተለያዩ ውድድሮች ላይ ማንቸስተር ሲቲም በተመሳሳይ ልክ እንደ አርሴናል ይገኛል። የትኛው ቡድን በየትኛው ውድድር ላይ የተሻለ ውጤታማነት ሊያስመዘግብ ይችላል? በተለይ ከሊጉ መነሻ በማድረግ በዋነኝነት እንግዲህ ሁለቱም ቡድኖች የበለጠ ለራሳቸው ታሪክና ድል በሊግ ውድድር ላይ ትኩረት ያደርጋሉ። ነገር ግን በሊጉ የሚያደርጉት ጨዋታ በቀጥታ በሌሎች ውድድር ላይ ያለው የራሱ የሆነ ተጽዕኖና አስተዋጽኦ በበለጠ ትኩረት የሚሰጥበት ወቅት ነው። ምክንያቱም የሊጉን ዋንጫ አርሴናል ከ23 ዓመት በኋላ ለማሳካት ማንቸስተር ሲቲ የፔፕ ጋርዲዮላ ኢራ ላይ ከአንድ የውድድር ዓመት ውጪ ከዋንጫ ርቆ ወይም የሊጉን ዋንጫ ከማሳካት ርቆ አያውቅም። አንድ የውድድር ዓመት ላይ ሊቨርፑል ይገባል፣ ሲቲ ተከታታይ ዶሚኔት ያደርጋል። አንድ ዓመት ላይ ሊቨርፑል ነው የገባው። ሁለት ጊዜ ነው በሊቨርፑል የሊጉን ዋንጫ ፔፕ ጋርዲዮላ ማጣት የቻለው። ስለዚህ ያንን ታሪክ በድጋሚ ወደ እጁ ማምጣት ይፈልጋል። ስለዚህ ከሊግ ፉክክር ባለፈ በሌሎች ውድድሮች ላይ የሚያደርጉት ተጽዕኖና ቀጣይ ጨዋታዎች ላይ ይሄ በሊጉ የተያዘበት የጨዋታ ስታይልና መስመር ለየትኛው ቡድን የበለጠ አዋጭ ሆኖ በሌሎች ውድድር ላይ ይሄ የጨዋታ ስታይል ማንን ነው አድቫንቴጅ ይዞ እንዲዘልቅ ረጅም ርቀት እንዲጓዝ ከአንድ በላይ ዋንጫ እንዲያሳካ እድሉ የሚያመቻቸው ከፊክቸሮች ጥንካሬ ካለፉት ጨዋታዎች ትላልቅ ውጤትና አስፈላጊ 3 ነጥብ ከማግኘት ጋር ተያይዞ ቀሪ ቀጣይ ጨዋታዎችን ደግሞ ከግምት ውስጥ በማስገባት የትኛው ቡድን የበለጠ ጫና ውስጥ ሊገባ ይችላል፣ የትኛው ቡድን ደግሞ የበለጠ መካከለኛና ቀለል ያለ ፊክቸር ከፊት ለፊቱ ይጠብቋል የሚለውን እስቲ እየተወያየን ሀሳቦችን እንለዋወጣለን። ከዚህ ፕሮግራም በመቀጠል እንግዲህ የዩኤፋ ሻምፒዮንስ ሊግ ነገና ከነገ ወዲያ በአስደናቂ ፉክክሮች ይመለሳል። ተጠባቂው አጓጊው ከፍተኛ ትኩረት የሚያገኘው በውድድሩ ይዘት ካለው አቅም የተፎካካሪ ክለቦች ፍጹም በውድድሩ ላይ የሚያደርጉት የፉክክር ደረጃን ከግምት ውስጥ በማስገባት በዓለም እግር ኳስ ውስጥ እጅጉን ከሚወደዱ የምሽት ጨዋታዎች መካከል የዩኤፋ ሻምፒዮንስ ሊግ ለአብዛኛው እግር ኳስ ቤተሰብ በድጋፍም ያለ ድጋፍም የሚመለከተው አዝናኝ ኮምፒቲሽን መሆኑን ተከትሎ እስቲ በዘንድሮ የውድድር ዓመት በሻምፒዮንስ ሊግ እግር ኳስ
ባየር ሙኒክን ለምንድን ነው ለየት አድርገው በርካታ ዘጋቢዎችም በዓለም ትላልቅ ሚዲያ ላይ የባየር ሙኒክን ጥንካሬ በተለየ ሁኔታ የሚያነሱት? ይህንን በተመለከተ እንግዲህ ወደ ባቫያርን ተጉዘን የሙኒክን አስደናቂ የውድድር ዓመትን መንቃኝበትን ፕሮግራም ይዘንላችሁ እንመጣለን። ይህንን ፕሮግራም የምታደምጡ የእግር ኳስ ቤተሰቦች ያንን ፕሮግራም እንድታደምጡ ከወዲሁ በአክብሮት እየጋበዝን የመጀመሪያ ክፍል ትኩረታችን እንግዲህ በሁለቱ ጠንካራ ተፎካካሪ ሁለት ቡድኖች መካከል እየተደረገ የሚገኘው ፉክክር በሌሎች ውድድሮች ላይ ምን አይነት ተጽዕኖ አለው? በሊጉ ላይስ ቀጣይ ጨዋታ በሚኖሩት የሊጉ ስኬጁል እና ፊክስቸር የትኛው ቡድን የበለጠ አድቫንቴጅ ከጨዋታ ስታይል አሁን ካለበት ጫናና ውጥረት የነጥብ ልዩነቱ የሰፋበት መንገድ ለየትኛው ቡድን አድቫንቴጅ ሊኖረው ይችላል? እኛ ሀሳቦችን እንሰነዝራለን። እናንተ የራሳችሁን እይታ እያስቀመጣችሁ ምንወያይበት ፕሮግራም ይሆናል። በዘንድሮ የውድድር ዓመት የአርሴናል ብርታት፣ ጥንካሬ፣ ንቃት በአስደናቂ ሁኔታ የቀጠለበት በሁሉም ውድድሮች በሁሉም ውድድር ላይ እያሳየ ያለው አስደናቂ ጉዞ ከሳምንት ሳምንት በተመሳሳይ ኮንሲስታንሲና ጥንካሬ እንደቀጠለ ነው። የፔፕ ጋርዲዮላ ማንቸስተር ሲቲ የወትሮን የማሸነፊያ መንገድ፣ የወትሮን የአሸናፊነት ጥንካሬ፣ የወትሮን የሚታወቀው ማንቸስተር ሲቲ ሳይመስል ነገር ግን በሲዝን ውስጥ በሚጎለብቱና በሚያድጉ ብቃቶች ወደ አርሴናል አንገት ውስጥ እየተጠጋ እየተነፈሰ መንሸራተት እየተጠጋ መንሸራተት የሲቲ ባህል ሆኗል። አርሴናል ታዲያ ወደ መጨረሻው የሊጉ ዋንጫ ለማሳካት የመጨረሻ 9 ጨዋታዎች ላይ መድረስ ችሏል። በእነዚህ 9 ጨዋታዎች አርሴናል የሚሰጠው ምላሽ፣ ሲቲ የሚሰጠው ምላሽ በዚህ ውድድር ላይ በሚፈጥሩ ተጽዕኖ በቀጥታ በሌሎች ውድድር ላይ እስከ መጨረሻ ለመጓዝና በፕሪሚየር ሊጉ ታሪክ ተደርጎ ማያውቀውን የኳድራፑልን ድል ሁለቱም ቡድኖች ለማሳካት ካላቸው አቅም ከሚጠቀሙት ታክቲካል ሂደት በሊጉ ላይ በሚኖረው ተጽዕኖ ሌሎች ውድድር ላይ ሊኖር የሚችል ቀጥተኛ አስተዋጽኦ እንዳለ በርካታ ምልክቶች እየተመለከትን ነው። ለምሳሌ በሊጉ ከሚደረጉ ወይም በፕሪሚየር ሊግ እግር ኳስ ውስጥ ከሚኖሩ ተጋጣሚዎች አንጻር አንድን ጨዋታ ለማሸነፍ የሚካኤል አርቴታ አርሴናል ያለው በርካታ አማራጭ፣ የፔፕ ጋርዲዮላ ማንቸስተር ሲቲ ደግሞ ለተጋጣሚ የሚሰጠው ግምትና በሁለት የተለያዩ 45ቶች ሁለት የተለያየ ማንቸስተር ሲቲ ማሳየቱ በዘንድሮ የውድድር ዓመት ያልተለመደ ባህሪ፣ ነገር ግን የወትሮን አይነት አመጣጥ እያሳየን ዘላቂ ባልሆነ ውጤታማነት ወይም ከ5 ጨዋታ አንዱን አቻ ሊወጣ እንደሚችል ጥርጣሬ የሚፈጥር የፔፕን ሲቲ እየተመለከትን ነው። ታዲያ በነዚህ ኮንሲስታንሲ ውጤታማነት ውስጥ የፔፕ ጋርዲዮላ ማንቸስተር ሲቲ ባለፉት ዓመታት 23 24 ተከታታይ ጨዋታ እስከ 31 ተከታታይ ጨዋታ ባለመሸነፍ ውጤታማ ሆኖ ሊጉን ሲያሳካ የሚካኤል አርቴታ አርሴናል በዛም ወቅት የነበረው የተፎካካሪነት አቅምና ቱል እንደ ዘንድሮ የውድድር ዓመት አለመሆኑ በየሲዝኑ ሲጎዳው ወደ ታች ሲያንሸራትተው የሚካኤል አርቴታ አርሴናልን በውጤትም በብቃትም በታክቲካል አማራጭም ውስን መሆኑን ተከትሎ ኤክስፒሪያንሱን እያጎለበተ ነገር ግን ውጤት ወደ ቡድኑ ሳያመጣ ቆይቶ የዘንድሮ ሲዝንን ከድል ውጪ ተቀባይነት እንዳይኖረው አድርጓል። ምክንያቱም ከበቂ በላይ ቱሎች ስለተዘጋጁ። ፔፕ ጋርዲዮላ ከበቂ በላይ ቱል አለው። አስደናቂ የታክቲክ ጄኒን የሆነ አሰልጣኝ ነው። በእግር ኳስ የፈጠረው ለውጥና አብዮት የሚታይ ነው። ነገር ግን የፔፕ ሲቲ የወትሮን አይነት አይደንቲቲና አሸናፊነት፣ አማራጩ ሰፊ የሆነ የጨዋታ ይዘት፣ ጨዋታን ለመግደል የሚመርጥበት የጨዋታ ስታይል እንደ ዘንድሮ የውድድር ዓመት ደግሞ ተዳክሞ ያስተዋልንበት የውድድር ዓመት የለም። ባለፉት ዓመታት ምናልባት ያለፈው የውድድር ዓመት ሲቲን በሁለተኛ ዙር ለተመለከተ በሊጉ በርካታ ነጥብ ያሸነፈ በርካታ ነጥቦችን የሰበሰበ ቡድን መሆኑን መዘንጋት የለብንም ሁለተኛ ዙር ላይ። ስለዚህ ፔፕ ክፍተቱን ችግሩን እያሻሻለ ወደ ውጤት ማምጣትን ባህሪ አድርጎ ነው ሻምፒዮንም ሲሆን ስኬታማም ሲሆን። የዘንድሮ ሲቲ ግን በነዛ ባህሪያት ለምንድን ነው አልገለጠ ያለው? ትልቁ ጥያቄ ይሄ ነው። የሚካኤል አርቴታ አርሴናል ጥንካሬ
ወይስ የማንቸስተር ሲቲ ድክመት? ሁለቱ ጉዳዮች መለየት አለባቸው። አርቴታ ታዲያ ካለፉት ዓመታት ምን ቢያጎለብት ነው በዘንድሮ ሲዝን እምነትም ብቃትም ያልተለመዱ የአርሴናል ባህሪያትን ታይትል አይደንቲቲን ማስተዋል የጀመርነው ወይም በግልጽ በሜዳ ውስጥ እያሳየ የሚገኝ? ይሄ በሁለቱ አሰልጣኞች በሁለቱ ክለቦች መካከል ወቅቱ የፈጠረው የቡድን ግንባታ፣ የጨዋታ ስታይል፣ በሊግ ደረጃ ደግሞ የሚደረጉ የጨዋታ ስትራቴጂዎች በግልጽ የሚያሳዩ ናቸው። ከነዚህ መካከል እንግዲህ ትናንት አንድ ዘገባ ላይ የተመለከትኩት ሰፊ ትንተና የተሰጠበት የጨዋታ ስታይል አለ። ፕሪሚየር ሊጉ በዘንድሮ ሲዝን ሁለት የጨዋታ ስታይሎችን አዳፕት አድርጎ ሲዝኑን ሙሉ አዝናኝነቱን አጥቷል ተብሎ ወይም እንግሊዝ ሚዲያ የሚካኤል አርቴታን ክሬዲት ለማሳጣት የሊጉን ወቅታዊ ስታንዳርድ እና የጨዋታ ሂደት በማጣጣልና አብዛኛው ክለብ አዳፕት ያደረገውን የጨዋታ ሲስተምን መነሻ በማድረግ በተለያዩ ቁጥሮች እየደገፈ የዘንድሮ ሲዝን ኢንተርቴን ከማድረግ ይልቅ ጨዋታን ለማሸነፍ የሚደረጉ ስትራቴጂዎች የእንግሊዝን እግር ኳስ ሼፑንም አዝናኝነቱንም ቀይሯል ይላል። ይሄ ማለት በቀጥታ የሊጉ ሻምፒዮን የሆነበት መንገድ፣ ለቶፕ ፎር የሚወዳደሩት በዚህ ላለመውረድ የሚጫወቱት በዚህ በሚል የከፋፈሉበት ትላልቅ ትንተናዎች አሁንም በሚካኤል አርቴታ አርሴናል ላይ ጫናና ትችትን ማሳደራቸውን ቀጥሏል። ነገር ግን አንድ ከዚህ መረጃ ጋር ተያይዞ በግሌ ያሰብኩት በፕሪሚየር ሊጉ ያለው የጨዋታ ስልት በሌሎች ውድድሮች ላይ ሁለቱን ክለቦች ምን ያክል ተጽዕኖ ውስጥ ይከታል? በጎ ጉዳይ ይዞላቸው ሊመጣ ይችላል ወይስ በተቃራኒ? በእነዚህ ሂደቶች ደግሞ ስንመለከት የሚካኤል አርቴታ አርሴናል ከተጋጣሚዎች አይነት ወይም በሌሎች ውድድሮች ላይ ከሚያደርገው ፉክክርና የውድድሩ ይዘት የተፎካካሪ ክለቦች ወቅታዊ ብቃት ሲታይ አድቫንቴጁ ከፔፕ ጋርዲዮላ ማንቸስተር ሲቲ ርቀቱ ከፍ እያለ ይመጣል። ምክንያቱም ማንቸስተር ሲቲ ሪያል ማድሪድን ሮብለት ቢሻገር ከፊት ለፊቱ የሚጠብቀው ፈተና የአትላንታና ባየር ሙኒክ አላፊ ነው። አብዛኛው ፕሮባቢሊቲ ደግሞ በወቅታዊ ብቃት ብቻ ሳይሆን ካላቸው በዚህ ውድድር ጠንካራ ስታንዳርዱን የጠበቀ እግር ኳስ ጋር ስንመለከት ሙኒክ የበለጠ አድቫንቴጅ አለ ወደ ቀጣዩ ዙር ማለፍ። የሁለቱ ቡድኖች ኃላፊዎች ደግሞ በዛኛው መደብ ላይ ከሚገኙ የፒኤስጂ እና ቼልሲ፣ የጋላታሳራይ እና ሊቨርፑል ኃላፊዎችን ነው የሚያገኙ። ስለዚህ ተጣርቶ ፔፕ ጋርዲዮላ ጋር የሚደርሰው በእያንዳንዱ ስቴጅ በጣም ፈታኝና ፕሮግራሙም የውድድሩም ይዘት ወቅታዊው የማንቸስተር ሲቲ ብቃት ከግምት ውስጥ ስናስገባ በሊጉ ላይ ያለው ፉክክር በሌሎች ውድድሮች ላይ ያለውን ትኩረት የበለጠ ይሄ ሊግ ላይ የሚያሳዩት ብቃት ወሳኝነት አለ። ለምሳሌ ምን አይነት ቡድን ማንቸስተር ሲቲ ኮምፒት ቢያደርግ የበለጠ ሊያሸንፍ ይችላል፣ አርሴናል የትኛውን ቡድን በሚል የተለያዩ ጥያቄዎች ቢነሱ እንኳን በመጀመሪያ ደረጃ የተጋጣሚዎች አይነትና ቀጣይ ፊክስቸሮችን ስንመለከት ማንቸስተር ሲቲ ከፊት ለፊቱ በተለይ ማርችና ኤፕሪል በጣም ፈታኝና ከባድ ስኬጁል ከፊት ለፊቱ ይጠብቋል። አርሴናል ደግሞ የበለጠ ጫና ሊፈጥሩ የሚችሉ የውድድር ዓመቱ ጠንካራ ፊክስቸሮችን በጊዜ ማጠናቀቁ ሊጉ ላይ ያለውን ተጽዕኖ ወደ ሌሎች ውድድሮች ስንወስደው በሊጉ ላይ ጠንከር ያለ ኮንሲስተንሲ እስካሁን ድረስ ይዞ የመጣውን አስቀጥሎ ወደ ሌሎች ውድድሮች በተሻለ ሁኔታ ትኩረት ቢያደርግ አድቫንቴጅ ይኖረዋል። አሁን ማንቸስተር ሲቲ እና አርሴናል መካከል ያለው ትልቁ ልዩነት ሲቲ ታስታውሱ እንደሆነ በአንድ የውድድር ዓመት ላይ ለአራት የዋንጫ ጉዞ እየሄደ ግን በሌሎች ውድድር ላይ ትኩረት ለማድረግ የሊግ ካፕ ጨዋታዎች ላይ በቶትናም ለምሳሌ ማንቸስተር ሲቲ ከሌላ ውድድር ውጪ ሲሆን በእለቱ የነበረው የማንቸስተር ሲቲ ተጫዋቾች ሪያክሽን፣ ጋርዲዮላ የሰጠው ትኩረት ከዛ ውድድር በመውጣት ከፊት ለፊት የሚኖሩ ፊክስቸሮችን ጫና በመቀነስ ወደ 2 ውድድር በማተኮር ሁለቱ ላይ ሲሪየስ በመሆን ሻምፒዮን የሆነበትን ጊዜ እናስታውሳለን። ለምሳሌ ትሪብል በበሉበት 3ቱን ዋንጫ ባሳኩበት የውድድር ዓመት 2022-23 በካፕ ላይ ያላቸው የውድድር መጠን በመቀነስ ማንቸስተር ሲቲ በተሻለ ውጤታማነት
የሶስትዮሹን ድል አሳክቶ ያጠናቀቀበት ነው። ያን የነበረው የቡድኑ ጥንካሬና ሚዛን እንደ አሁኑ አልነበረም። በጣም አስተማማኝ የተጠናቀቀ ተብላልቶ ያለቀና የመጨረሻ ፕራይም ታይማቸው ላይ የነበሩ ተጫዋቾች ላይ ኤርሊ ሃላንድን በማምጣት ነው እንግዲህ በስኬት የሻምፒየንስ ሊግንም እግር ኳስ በማሳካት ወደ ኢትሃድ በማምጣት ነው ፔፕ ያን የውድድር ዓመት ማጠናቀቅ የቻለው። ነገር ግን እስቲ አንድ ጉዳይ ላስታውሳችሁ። ከወትሮ የአርሴናል የሜዳ ውስጥ እንቅስቃሴና ፔፕ ጋርዲዮላ ረጅሙን ዓመት በፕሪሚየር ሊግ ውጤታማ ሲሆን ስኬታማ ሲሆን በአስደናቂ የዋንጫ ፉክክር ከየርገን ክሎፕ ጋርም እየተፎካከረ ዋንጫዎችን ሲያነሳ በተለያዩ የውድድር ዓመት የጋርዲዮላ ሲስተም ተጋጣሚን ገሎ ማሸነፍን ቅድሚያ የሚሰጠው ተጋጣሚ ላይ የሚወስደው ሱፐር ዶሚናንት የሆነውን የጨዋታ ስታይል እናስታውሳለን። ግን በወሳኝ ምዕራፍ ላይ የፔፕ ሲቲ ምን አይነት የጨዋታ ዘዴ ነበር የሚጠቀመው? በተለይ በእነዚህን ወራት ከነዚህ ወራት በኋላ በፍጻሜ በጥሎ ማለፍ ጨዋታዎች አንድን ጨዋታ ለማሸነፍ የሚመርጥበት ዘዴ የዛ ጨዋታ ስትራቴጂና የማሸነፊያ መንገድን እንደ ጨዋታው ጥንካሬ ተለዋዋጭ በሆነ ባህሪ ነው የሚቀርበው። በተለያየ ወቅት ይህንን አስተውለናል። ለምሳሌ ማንቸስተር ሲቲ የኤፍኤ ካፕ ዋንጫ፣ ፕሪሚየር ሊግን፣ ሻምፒየንስ ሊግን ባሸነፈበት የውድድር ዓመት በፍጻሜው ላይ የነበረው የማንቸስተር ሲቲ እንደ ቡድን ባህሪ ምናስተውሰው ነው። ተለዋዋጭ በሆነ ያልተጠበቀ የኤፍኤ ካፕ ፋይናል በጊዜ ማንቸስተር ሲቲ አስቆጥሮ ጨዋታው ላይ የበለጠ ማንቸስተር ዩናይትድ የተሻለ መንቀሳቀስ የቻለበት የፍጻሜ ጨዋታ ነው አንደኛው። ሁለተኛው እስቲ የማንቸስተር ሲቲ የሻምፒየንስ ሊግን እግር ኳስ የፍጻሜ ጨዋታ ሲያሸንፍ የኢንተር ሚላን ዶሚኔት ያደረገበት መንገድና ሲቲ በዛ ጨዋታ አጋጣሚን ተጠቅሞ የመግደል ኳሊቲውን ተጠቀመ እንጂ የጨዋታው ስትራቴጂ በውድድር ዓመቱ ሙሉ ፔፕ ጋርዲዮላ የተጓዘበት ወይም የተስተዋለው የሲቲ ጥንካሬ አልነበር። በተለያዩ ዲፓርትመንቶች ጥንካሬው፣ መዋሃዱ፣ ኳሊቲው አስደናቂ ነበር። ግን የዕለቱ የጨዋታ ስታይል ልክ ፔፕ ጋርዲዮላ በቶማስ ቱኸል ቼልሲ ሲሸነፍ ፈጠርኩ ብሎ ያሰበውን ስህተት በዛ ጨዋታ የበለጠ ጥንቃቄንና ኮምፓክት መሆኑን መርጦ የጣሊያኑ ክለብ የተሻለ ተንቀሳቅሶ ነው ማንቸስተር ሲቲ የሻምፒየንስ ሊግን ዋንጫ በሮድሪ ብቸኛ ግብ 1-0 ማሸነፍ ይቻላል። የበለጠ የሲቲ መከላከልም የጨዋታውን ስታይል የጨዋታውን ሂደት የበለጠ ዶሚኔት በማድረግና ያን ጨዋታ ለማሸነፍ በሜዳ ውስጥ ከፍተኛ ርብርብ እስከ መጨረሻ ደቂቃ ድረስ ፉክክሩንም ያንን ዋንጫ ለማሳካት በተደረገው የ90 ደቂቃ እንቅስቃሴ ኢንተር ሚላን በአብዛኛው የተሻለ ነበር። በተጋጣሚ የመጫወቻ ቦክስን በመንካት የማንቸስተር ሲቲ የፊት መስመር ተጫዋች ኤርሊ ሃላንድ አንድ ሙከራ ሳያደርግ የነካቸው ኳሶች አንድ ኳስ እንኳን በተጋጣሚ የመጫወቻ ክልል ውስጥ መንካት ሳይችል የወጣበት የፍጻሜ ጨዋታ ግን ማንቸስተር ሲቲ ሻምፒዮን መሆን ቻለ። ስለዚህ በእለቱ የሚፈለገው የጨዋታ ስታይልና ሪትም ይሄን አይደንቲቲ ይፈልግ ነበር። አንድ ጉዳይ ማምጣት ስለፈለኩ ነው ይሄን የሲቲን የጨዋታ ሂደት ማንሳት የፈለኩት። በሁለተኛ ደረጃ ሊቨርፑል 2018-19 ዩኤፋ ሻምፒየንስ ሊግን ፍጻሜ ሲያሸንፍ ቶትናም በሻምፒየንስ ሊግ እግር ኳስ ታሪክ አሊሰን እስከ ኮርቷ ሪካርዱን እስከሚሰብር ድረስ በሻምፒየንስ ሊግ የፍጻሜ ጨዋታ 8 ኢላማቸውን የጠበቁ ኳሶችን በማዳን በአሊሰን ነበር ሪካርዱ የተያዘው። ከዛም 2021-22 ሊቨርፑል እና ማድሪድ ባደረጉት ጨዋታ ኮርቷ 9 ኢላማውን የጠበቀ ሙከራ በማዳን ሪካርዱን መስበር ቻለ። ነገር ግን በዛ ጨዋታ ሊቨርፑል 2-0 ማሸነፍ ቻለ። የጨዋታው ስትራቴጂ ግን የተገኘውን አጋጣሚ መግደል። በጨዋታው የመጀመሪያ ክፍለ ጊዜ ሳላ ፍጹም ቅጣት ምታስቆጠረ፣ ጨዋታው ሊጠናቀቅ የተወሰኑ ደቂቃዎች ሲቀሩ ዲቮክ ኦሪጊ ያስቆጠረ። ግን ሊቨርፑል ያለፈበት ፓሽን የነበረው ባርሳን ያለፈበት የአንፊልዱ ታሪክ የመጣበት ሙኒክን የጣለበት መንገድ ስናስታውስ በፍጻሜ የዛን አይነት የጨዋታ ስትራቴጂ ይዞ ይገባል ተብሎ አልተጠበቀም። ግን የዕለቱ 90 ደቂቃ ያንን ዋንጫ ለማሸነፍ የሚያስፈልገው የጨዋታ ስትራቴጂ
ይህን ስለሆነ ዋጋ ላለመክፈል የበለጠ ጥንቃቄን በመምረጥና ባሉ ኳሊቲዎች መግደልን ነበር ትኩረት ያደረገው። ከዛም በኋላ ሊቨርፑል ሻምፒዮን መሆን ቻለ። የቶማስ ቱኸል ቼልሲ ከሲቲ ጋር የነበረውን ፍጻሜ እያንዳንዱ የሻምፒዮንስ ሊግ ፍጻሜዎችን ማስታወስ እንችላለን። ሊቨርፑል እና ሪያል ማድሪድ በፓሪስ የተደረገው በፓርክ ዲ ፍራንስ የተደረገው ፍጻሜ ሊቨርፑል ጨዋታው 100% 90 ደቂቃ ዶሚኔት ያደረገው፣ ነገር ግን ቪኒ አንድ አጋጣሚ ያገኘ አንዷን አስቆጠረ። ስለዚህ አሁን ላይ የሚካኤል አርቴታ አርሴናል በትላልቅ ስቴጆች ዋንጫውን ለማሳካት የበለጠ በተቃረበበት የውድድር ዓመት ላይ የጨዋታ ቅርጹን ከዛ ተጋጣሚ በወሳኝ ምዕራፍና ከባድ የውጤት ለውጥ የደረጃ ሰንጠረዥ ላይ ትልቅ ልዩነት ሊያመጣ በሚችል ስቴጅ ላይ የፋይናል ያክል በሚታዩ ቀጣይ ጨዋታዎች ያለፉት የፕሪሚየር ሊግ ጨዋታዎች ላይ የጨዋታ ስታይሉን ቀይሮ ባልተለመደ ባህሪ ወይም የሚካኤል አርቴታ አርሴናል በዘንድሮ ሲዝን የፈለገው ያክል በመጀመሪያ ዙር ከሴት ፒስ ግብ ያስቆጥር እንጂ የአርሴናል ኦፕን ፕሌይ ኤክስጂ በአማካይ የነበረው 2.26 ነው። ከየትኛውም የፕሪሚየር ሊግ ቡድን ይበልጥ ነበር ክፍት ከሆነ እንቅስቃሴ ክሬት ያደረጋቸው ኤክስጂዎች። ግን ጨዋታው ላይ ዩኒክ የሆነ ጥንካሬ ሲጠቀም የአርሴናል ዊፐንስን እያዘነበለ ከኮርና ኳስ ግብን በማስቆጠር የጨዋታን አድቫንቴጅም አስፈላጊውን 3 ነጥብ ያገኛል። ስለዚህ የጨዋታን ባህሪ መለዋወጥ አርሴናል ቤት መታየቱ ካለፉት የትላልቅ ውድድሮች ሻምፒዮን ከሆኑ ቡድኖች ጋር ተያይዞ ይሄን የጨዋታ ቅርጽ ተለዋዋጭ መሆንና ለተጋጣሚ የማይገመት ሆኖ መቅረብ የአርቴታ አንዱ ባህሪ ነው። ስለዚህ ባለፉት ዓመታት የሚካኤል አርቴታ አርሴናል ሱፐር ዶሚናንት የሆነ ጨዋታን የሚያሸንፍበት መንገድ ወደሆነ ትራንዚሽን እና ወደ ከፍታ ቡድኑ ወደ ስኬት በሚያመጣበት ወቅት ያንኑ ተመሳሳይ የጨዋታ ስታይል ለመጠቀም መሞከሩ ዋጋ ሲያስከፍለው ተመለከት። ስለዚህ ኤክስፒሪየንስ እና የውድድሩን ግዝፈት፣ የጨዋታውን አስፈላጊነት፣ ለጨዋታው መደረግ ያለበት ዝግጅትና በውድድር ዓመቱ ሙሉ ይዞ የመጣውን የጨዋታን ቅርጽ ባለመለያየት ተገማች እንዲሆን አድርጎት ነበር ያለፉትን ዓመታት። ስለዚህ አርሴናል የጨዋታ ስትራክቸሩ ተገማች መሆኑ ያለፉት ዓመታት ከዴብዙ ክፍተት ከቡድኑ የጉዳት ሪካርዶች ጋር ተደምሮ ሚካኤል አርቴታን ዋጋ ሲያስከፍል ተመለከት። ስለዚህ የዓለማችን ጄኒውን እና ጂኔስ የሚባሉ ትላልቅ አሰልጣኞች በዕለታዊ ጨዋታ ባህሪያቸውን መቀየራቸው ግን አያስተቻቸውም። አሁን ለምንድን ነው አርቴታ ሲቀይር የሚተቸው? ቦሪንግ ፉትቦል የሚበሉት ምንም። ነገር ግን የፕሪሚየር ሊግ እግር ኳስ በአጠቃላይ በዘንድሮ የውድድር ዓመት ምን ያክል ቅርጹን እንደቀየረ ከምንመለከትባቸው ቁጥሮች መካከል የፔፕ ጋርዲዮላ ማንቸስተር ሲቲ ካስቆጠራቸው ግቦች ውስጥ 85.6% ክፍት ከሆነ እንቅስቃሴ ነው። አርሴናል 55.4% ክፍት ከሆነ እንቅስቃሴ ግብ አስቆጥሯል። ስለዚህ ሰፊ ልዩነት አለ በሁለቱ መካከል። ክሬት ያደረጉት ቻንስና የሞከሩት መጠንም ሲለካ ሲቲ በእነዚህ የጨዋታ ስታቶች ላይ የተሻለ ነው። ነገር ግን የፕሪሚየር ሊግ በዘንድሮ የውድድር ዓመት ለምሳሌ በአንድ ሳምንት ውስጥ 5 ግቦች ቢቆጠሩ ከአምስቱ አንዱ የኮርና ኳስ ነው የሚቆጠረው። የአብዛኛውን ቡድኖች ውጤት በተለይ ከወገብ በላይ ያሉ ቡድኖች ያስቆጠሯቸው ግቦችና የፈጠሯቸውን ኤክስጂዎች ብንመለከት ማንቸስተር ሲቲ እና ሊቨርፑል 9ኛና 10ኛ ነው የሚቀመጡት። አንደኛ ደረጃ ላይ አርሴናል ነው። ብሬንፎርድ፣ ኤቨርተን፣ ኒውካስል እያለ ይቀጥላል። ክሪስታል ፓላስ። ለምን? ተጋጣሚዎች በአጠቃላይ የሊጉን የጨዋታ ስታይል እየተጠቀሙ የሚገኙት ከቆሙ ኳሶች በሚፈጠሩ እድሎች በቀጥታ አድቫንቴጅ መያዝን አንዱ የሊጉ ባህሪ ሆኗል። ለምሳሌ በአንድ ሳምንት በፕሪሚየር ሊጉ ከቆሙ ኳሶች በሚቆጠሩ ግቦች ብቻ የፕሪሚየር ሊጉ የአንደኛው ሳምንት ጨዋታ ውጤት በቀጥታ ሊወሰን ይችላል። ስለዚህ የሚካኤል አርቴታ አርሴናል አይደንቲቲ አይደለም፣ ሊጉ የያዘው የራሱ የሆነ አዲስ መልክ ነው በዘንድሮ የውድድር ዓመት። በዚህ መሰረት እንግዲህ ባለፉት ዓመታት ታይቶ በማይታወቅ ሁኔታ በደረጃው ሰንጠረዥ ላይ ያልተጠበቁ ክለቦች ከፍ ብሎ ይስተዋላል። ለምሳሌ ብሬንፎርድ የጨዋታው ስትራቴጂ በአብዛኛው የዴድ ቦል እና የረጃጅም ኳሶች የቆሙ ኳሶች ስትራቴጂ ነው። ይሄን ከተለያዩ ክለቦች ጋር ሲያደርገው ተመልክተናል። ይሄ ደግሞ የፈጠረው በሊጉ ላይ የራሱ የሆነ ጥንካሬና ባህሪ ለአንዳንድ ቡድኖች
በሌላ ኮምፒቲሽን ላይ ጥንካሬያቸው ይስተዋላል። ወደ ፕሪሚየር ሊግ እግር ኳስ ሲመጡ ደግሞ ባልተጠበቀ መልኩ በተቃራኒ ጉዳዮች ሲመዘገቡ እናያለን። ለምሳሌ የሊቨርፑልን የዘንድሮ ሲዝን በቻምፒየንስ ሊግ እግር ኳስ በዚህ የጨዋታ መንገድ የሚቀርቡ ክለቦች አነስተኛ ናቸው የሉም ማለት ይቻላል። ከቆሙ ኳሶች በሚፈጠሩ ድል በርካታ ደቂቃ ኮምፓክት ሆኖ በመቆየት የሚደረግ የማሸነፊያ ሂደት አይስተዋልም። በተለይ ትላልቅ ክለቦች ባደረጉት ጨዋታ የበለጠ ክፍት ለሆኑ እንቅስቃሴዎች ስፔሶች ያሉበት ውድድር ስለሆነ ቻምፒየንስ ሊግ ላይ ጥንካሬው ይስተዋላል። ሊጉ ላይ ሲመጣ ግን ያን ጥንካሬ ያጣል። የሚካኤል አርቴታ አርሴናል ስለዚህ ለሁለቱም መልክ ዝግጁ የሆነ ቡድን ነው። ሲቲ የበለጠ በኢሮፒያን እግር ኳስ በተሻለ ክፍት የሆነ እንቅስቃሴ ስፔሶች ባሉበት ውድድር ላይ በተሻለ ሁኔታ ፐርፎርም የማድረግ እድል አለው ይሄኛው ማንቸስተር ሲቲ ከፕሪሚየር ሊጉ በላይ። ምክንያቱም ማንቸስተር ሲቲ በጨዋታ አስቆጥሮ ከቆመ ኳስ መሪ የሆነበት በተለይ በቀጥታ በኮርና ኳስ አንድ ጨዋታ ላይ ብቻ አንድ ጨዋታ የሚካኤል አርቴታ አርሴናል ከሴት ፒስ በተገኙ እድሎች ከኮርና በተደረገ ማጥቃት ብቻ በ10 ጨዋታዎች መሪና ጨዋታ ማሸነፍ ችሏል። ልዩነቱን ተመልከቱ። ስለዚህ በባህሪ የውድድሩ ይዘት በቀጥታ ተጽዕኖ ያደርጋል። መግቢያ ላይ ያልኩት ለዚህ ነው። ፕሪሚየር ሊጉ ላይ ያለው የዘንድሮ የውድድር ዓመት የማሸነፊያ መንገድ ለማንቸስተር ሲቲ የጨዋታ ስትራክቸር እና እየመረጠ ያለው የማሸነፊያ መንገድ ከፍተኛ ፈተና የገጠመውና በአንድ 45 የተገደበ ቡድን እንዲሆን ካደረጉ ምክንያቶች መካከል አንዱና ዋነኛው ነው። ለምሳሌ የፔፕ ጋርዲዮላ ማንቸስተር ሲቲ ባለፉት ጊዜያት የሊጉ ሻምፒዮን ሲሆን በተለየ ሁኔታ በሊጉ ላይ የሚያስቆጥራቸው የግብ መጠን ከፍተኛ መሆኑን ተከትሎ ስለቆሙ ኳሶች ሲቲ የሚያስቆጥርበት የግብ ቁጥር የግብ መነሻ አይስተዋልም ነበር። ለምሳሌ የመጨረሻ ጊዜ 2023-24 ማንቸስተር ሲቲ ሻምፒዮን ሲሆን ሁለተኛ ዙር ላይ 5 ጨዋታዎችን ሲቲ ያሸነፈው ከቆመ ኳስ በተደረገ የማጥቃት እንቅስቃሴ ነው። 5 ጨዋታ ተከታታይ ዳይሬክት አታክ ማንቸስተር ሲቲ የሚጠቀምበት ታይሚንግ እና አዳፕት ነበር። የዘንድሮ ማንቸስተር ሲቲ ግን ከቆሙ ኳሶች ላይ ያለው ትኩረት በመከላከልም በማጥቃትም በኩል እንዲዳከም ካደረጉ የጨዋታ ስትራቴጂዎችና ምርጫዎች መካከል ማንቸስተር ሲቲ እየገነባ የመጣበት የቡድን ፎርም ሁሉን ያማከለ ሳይሆን የሲቲ መሰረታዊ አይደንቲቲ በፔፕስ ኮንትሮል በሚል አስተሳሰብ። ስለዚህ የሚፈርሙ ተጫዋቾች አጠቃላይ በሊጉ ላይ ያለውን የተፎካካሪነት አቅምና ሊጉ የሚፈልገውን የጨዋታ ስታይል ሳይሆን ሲቲ የሚፈልገውን አይደንቲቲ ነው። ይሄ በእርግጥ ሲቲን ዶሚኔት ያለፉት ዓመታት እንዲያደርግ ረድቶታል። የዘንድሮው ግን ይሄ የጨዋታ ስትራቴጂ በአብዛኛው ማንቸስተር ሲቲ የአንድ 45 ቡድን እንዲሆን አስገድዶታል። ለዚህም እኮ ነው ጋዜጠኞች ፔፕ ጋርዲዮላን ስለ ሴት ፒስ ሲጠይቁት ይህንን ጉዳይ አጎልብተን አጠንክረን እንድንመጣ ጊዜ ይፈልጋለሁ፣ ተጨማሪ ጊዜ ያስፈልጋል፣ አሁን ስለሱ የምናስብበት ጊዜ አይደለም ሲል የነበረው ጋርዲዮላ መጀመሪያ ግንባታው ላይ ነው። ስትራቴጂካል ዝውውርና የቡድን ቅርጽ ይዞ በዛ አይደንቲቲ ለመቅረብ ግንባታውንም ዝግጅቱንም ውድድር ውስጥ እያደረገ ሞቢሊቲ የሚጨምረው። ስለዚህ ለዚህ ጊዜ የለኝም ብሎ ፔፕ ጋርዲዮላ በብስጭት አለፈ። የሴት ፒስ እንቅስቃሴንና የቆሙ ኳሶችን ጥንካሬ ወደ ቡድን አይደንቲቲ ለማምጣት በተለየ ሁኔታ ቡድን መገንባት ወይም ስትራቴጂካል የጨዋታ ዝግጅት ያስፈልጋል ማለት ነው። በዚህ መሰረት ደግሞ ካየን ባለፉት 2 የውድድር ዓመት የዘንድሮ የውድድር ዓመትን ጨምሮ እንደ ሚካኤል አርቴታ አርሴናል ኒኮላስ ጃቬርን ካመጣበት ጊዜ አንስቶ በዚህ የጨዋታ ስታይል ላይ ከፍተኛ ጥንካሬና መሻሻል በየውድድር ዓመቱ እያሳደገ የመጣ ቡድን የለም። ለዛም እኮ ነው ከነ ኦልድሃምም ዌስት ብሮምም በአንድ የውድድር ዓመት 16 ከቆሙ ኳሶች ግብን በማስቆጠር ከኮርና ኳሶች ግንባር ቀደም ነው። እኩል ሪካርድ ከራሱ ሪካርድ ጋር 2023-24 ላይ ካደረገው ሪካርድ ጋር እኩል መያዝ የቻለው። ስለዚህ የዚህ የጨዋታ ስትራቴጂ ስልታዊ ታክቲካል ሂደት እንዳለውም ጭምር ሰፊ ትንተና የተሰጠ ነው። እንዴት አንድ ኮርና ኳስ ሲመታ የትኛው ፖዚሽን ማን ማርኪንግ፣ ዞናል ማርኪንግ መደረግ ይሄ የምናውቀው ኳስ መሬት ላይ ያለች
የሚደረግ የጨዋታ ስትራቴጂ ነው። ማን ማርኪንግም ዞናል ማርኪንግም። አሁን ግን የእንግሊዝ እግር ኳስ በተለየ ሁኔታ የዘንድሮውን ጥንካሬ ካብላላበት የጨዋታ ስልት መካከል የቆመ ኳስ መሆኑ የምንመለከተው የነ ዞናል ማርኪንግ ታክቲክ ኳሷ እንቅስቃሴ ሳትጀምርም በቆመ ኳስ ላይ ይሄን ታክቲክ መጠቀም ጀምሯል። ስለዚህ ስትራቴጂካል ነው። ሌላኛው ጉዳይ ደግሞ ሰከንድ ቦል። አሁን በዘንድሮ ሲዝን ይሄንን ነገር ደጋግመን ስናነሳ ነበር። ለዚህ ነው የፕሪሚየር ሊጉ አይደንቲቲ ሁለቱም ቡድኖች በተለያየ መልኩ እንዲገለጹና በሚካኤል አርቴታ አርሴናል ላይ እምነት እንዲጣል ካደረጉ ወይም የሊጉን ዋንጫ የማሳካት እድሉ በጣም ሰፊ የሆነበት ምንም እንኳን ቦሪንግ ፉትቦል እያሉ ቢተቹትም ትልቅ እድል አለው የበለጠ ከማንቸስተር ሲቲ በቀሪ ጨዋታዎች በዚህ ኮንሲስታንሲ የማሸነፍ አቅም አለው ብሎ ከወዲሁ ለሚካኤል አርቴታ አርሴናል እየመረራቸውም ቢሆን አድቫንቴጅ እየሰጡ የሚገኙት ሊጉ ከያዘው ቅርጽ ጋር የሁለቱ ቡድኖች ወቅታዊ መመሳሰል የትኛው ቡድን በሊጉ ቅርጽ እየተብላላ እዚህ ደረጃ ደርሷል በሚለው ሲገመገብ የሚካኤል አርቴታ አርሴናል በብዙ ርቀት ከማንቸስተር ሲቲ ሊጉ ከያዘው የጨዋታ ስትራቴጂ ጋር የተለያየ ነው። አርቴታ ከሊጉ ግንባር ቀደም ሆኖ አናት ላይ እንዲቀመጥ ከሚረዱት ዋንጫውን እንዲያሳካ ተጨማሪ ኃይል ከሚሆኑት የጨዋታ ስትራቴጂዎች መካከል ሁለቱ ናቸው። እስቲ ስለ ሰከንድ ቦል እናንሳ። ማንቸስተር ሲቲ በዘንድሮ የውድድር ዓመት ሁለተኛ ዙር ላይ የመጀመሪያ ዙር ላይ ሁለተኛ 45 ግብ እንዲያስተናግድ በር ከከፈቱ የጨዋታ ስትራቴጂዎች መካከል አንዱ ሁለተኛ ኳስ ነው። ሁለተኛ ኳስ ለምንድን ነው በሊጉ በዘንድሮ የውድድር ዓመት ከየትኛውም የውድድር ዓመት በላይ እየተስተዋለ ነው? እያንዳንዱ ትራንዚሽን መሬት ለመሬት የሚደረግ እንቅስቃሴ ወይም በቅብብል የሚሸጋገር ሳይሆን በቀጥታ በሚደረግ የዳይሬክት አታክ የጨዋታ ስታይል ሆኗል። ሰከንድ ቦልን በማሸነፍ በሊጉ ውጤታማ የሆኑ ቡድኖች ማንቸስተር ሲቲን በአብዛኛው አስጥለውታል። በዘንድሮ የውድድር ዓመት በተለይ እነዚህ ቡድኖች ሁለተኛ 45 ላይ በሚኖራቸው ጥንካሬ እና የማንቸስተርን የአደጋ ክልል የማንቸስተር ሲቲን የአደጋ ክልል ኤክስፕሎት ለማድረግ የሚመርጡት የጨዋታ ስትራቴጂ የሚካኤል አርቴታ አርሴናል ደግሞ እነዚህን ኳሶች ላይ የበለጠ ጥንቃቄን እየወሰደ አደጋዎችን ይቀንሳል። ግን በነዛ ደቂቃዎች ላይ ተጋጣሚ የሚፈጥረው ደግሞ ጫና አለ። ያንን ጫና መቋቋምም ትልቅ የመከላከል ስትራቴጂ መጠቀም አለበት። አርሴናል ከመምራት ላይ ተነስቶ ውጤት ተቀይሮ ጨዋታ ሲሸነፍ ለመጀመሪያ ጊዜም ለመጨረሻ ጊዜ የሚያየነው ከማንቸስተር ዩናይትድ ጋር እነዛ ጨዋታዎች ላይ ለምን እነዛ አደጋዎች እንደተፈጠሩ በደንብ ተመልክተናል። ፋስት ብሬክን የሚፈቅድ ቡድን ሁሉ ለሰከንድ ቦል አደጋ ተጋላጭ ነው የሚሆነው። የመጀመሪያው ጉዳይ ማንቸስተር ሲቲ በሁለተኛ ዙር የጣላቸውን ነጥቦች ተመልከቱ። ቼልሲ፣ ብራይተን፣ የኖቲንግሃም ፎረስትን እያንዳንዱን ጨዋታ ብትመለከቱ ማንቸስተር ሲቲ የተቆጠረበት ሁለተኛ 45 ነው። የተቆጠሩት የጨዋታ ስታይሎችና በሜዳ ውስጥ የነበሩ እንቅስቃሴዎችን ብትመለከቱ ደግሞ የመጀመሪያው ኳስ በዳይሬክት አታክ ተነስቶ የሲቲ ሴንተር ባክም ፉል ባክም አማካይም ሊሆን ይችላል ኳሷን አሸንፈዋል። ግን ሁለተኛን ኳስ አላሸነፉ። ወደ መሬት ኳሱ ሲወርድ የተጋጣሚ ፕረስ በፍጥነት የሲቲ ፋይናል ሰርድ ላይ መደረጉን ተከትሎ ያንን ኳስ ኢንተርሰፕት በማድረግ እዛው የሲቲ ሜዳ ሶስተኛ የሜዳ ክፍል ላይ አደጋዎችን ይፈጥራሉ። በቀላሉ ግብ ያስተናግዳል ማንቸስተር ሲቲ። እነዚህን ለመከላከል ደግሞ የወትሮ የሮድሪ ባላንስ አጠባበቅና ጥንካሬ ወደ ፎርሙ እስከሚመጣ ድረስ ሲቲ አዳፕት እስከሚያደርግ ድረስ ክፍተት መፈጠሩ፣ ከኋላ መስመር የሚገኙ ሁለት ሴንተር ባኮች በጉዳት ምክንያት ረጅም ወራት ከሜዳ መራቃቸው፣ እነዚህ ጉዳይ እንግዲህ የቡድኑን ባላንስ ነጣጥሎ ፔፕ ጋርዲዮላ አስገዳጅ የሆነ የፎርሜሽን ለውጥ በማድረግ ኒኮ ራይሊን ነበር አሁን ወደ አማካይ ክፍል በማስገባት እነዛን ሰከንድ ቦሎችን እንዲያሸንፍ ያደረገው። ግን ከዛ በፊት በነበሩ ታክቲኮች በደንብ ልብ ብላችሁ ከተመለከታችሁ በርናንዶ ሲልቫ ነበር እዛ ቦታ ላይ የሚገኝ። ከፊት ለፊቱ ደግሞ የመከላከል ወይም የአማካይ ክፍሉን ለማገዝ በቂ ባልሆነ ባላንስ ላይ ነው የሚቆመው። ምክንያቱም ፎደን እና ቸርኪን
በአንድ ጨዋታ ይጠቀም ነበር። ሁለተኛ ዙር ላይ ሁለቱን ተጫዋቾች በአንድ ጨዋታ መጠቀም ፔፕ ያቆመበት ዋነኛ ስትራቴጂ ነው። ስለዚህ የሊጉን ጫና አዳፕት ለማድረግ ፔፕን ታክቲካል ባላንስ እንዲፈልግ ተጨማሪ ጊዜ የማሰቢያ ጊዜ እንዲፈልግ በማድረጉ በእነዚህ ታይሚንግ ውስጥ የሚካኤል አርቴታ አርሴናል ይሄን የጨዋታ ስትራቴጂ በአግባቡ በመፈጸም ከሊጉ ተርና አድርጎ አሁን ላይ የተፈጠረው የ7 ነጥብ ልዩነት በእነዚህ የጨዋታ ስትራቴጂዎች የተገኙ አስደናቂ ስታይሎች ነው። ለዚህ ነው ኢንተርቴኒንግ አይደለም ብለው ሚዲያው የሚተችበት። ታዲያ በፕሪሚየር ሊጉ የሚኖረው ይሄ ጨዋታ ስትራቴጂ በሌሎች ውድድር ላይ የበለጠ አለመታየቱ ወይም የሌሎች ሀገራት ተፎካካሪ ክለቦች ወደ ሻምፒየንስ ሊግ እግር ኳስ ሲመጡ ይህንን የጨዋታ ስታይል አዘውትረው አይጠቀሙት። ግን ጥንካሬያቸው በዚህ የጨዋታ ስታይል ሲፈተን የበለጠ ባለፉት ዓመታት የዴድ ቦልንና የቆሙ ኳሶችን ጥንካሬ የያዙም ቡድኖች በእንግሊዝ ክለቦች ሲበተኑና አደጋ ሲፈጠርባቸው አስተውለናል። ለምሳሌ አትሌቲኮ ማድሪድ ላይ አርሴናል ያደረገው የቆመ ኳስ ማጥቃት ከዚህ በፊት የአትሌቲኮ ማድሪድ ጥንካሬ ነበር። ዘንድሮ ግን የሚካኤል አርቴታ አርሴናል ሲጠቀም አትሌቲኮ የመከላከል ጥንካሬው የበለጠ ተጋላጭ የሆነበት የዩኤፋ ሻምፒየንስ ሊግ። ስለዚህ የፕሪሚየር ሊግ የጨዋታ ስታይል በቀጥታ በዩሮፒያን ውድድር ላይ የራሱ የሆነ ተጽዕኖና ጥንካሬ አለው። የትኛው ቡድን እስቲ በተሻለ ሁኔታ ከፕሪሚየር ሊግ አልፎ በሻምፒየንስ ሊግ እግር ኳስ ረጅም ርቀት ሊሄድ ይችላል? የራሳችሁን ግምት አስቀምጡ። ለዚህ ነው አናቶሚ ኦፍ ዘ ፕሪሚየር ሊግ ያልነው። የፕሪሚየር ሊጉ የራሱ የሆነ ይሄ አካል በሌሎች ውድድር ላይ የራሱን ተጽዕኖ ይዞ ይመጣል። የትኛው ቡድን በዚህ የጨዋታ ስታይልና ሂደት ውጤታማ ይሆናል? ሲቲ አርቴታ ላይ ደርሶ ፔፕ ጋርዲዮላ ዋንጫውን ያስጥላል ወይስ አርቴታ በያዘው ልዩነት በአስደናቂ ሁኔታ ዋንጫውን ያነሳል? ማንቸስተር ሲቲስ በዩኤፋ ሻምፒየንስ ሊግ ያን የሞት ምድብ ፌዝን ተሻግሮ በዩኤፋ ሻምፒየንስ ሊግ ስኬታማ ይሆናል ወይስ ምን አይነት ውጤታማነት ይገጥመዋል? እስቲ አብረን በጋራ የምንመለከተው ይሆናል። ይህን ሀሳብ ለመጫር ነው። እስቲ እናንተ ደግሞ በኮሜንት መስጫ ሀሳብ አስተያየታችሁን ስጡበት። ከዚህ ፕሮግራም በመቀጠል እንግዲህ በባቫያርን ቤት ቆይታ የምናደርገውን ፕሮግራም ይዘንላችሁ እንመጣለን። እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። በሁለተኛ ክፍል ፕሮግራማችን እስከምንመለስ ድረስ ሰላም ቆዩ።